አለለ ሄኖኬ እንዴት ነሽ? ምን ነው? እና ቢጋ ቤት ሄጄ ነበረ። እናትየው ሰድባኝ አመነጫጭቃኝ ልጅ አጠገብ እንዳትደርሺ ብላ አባረረችኝ። ደግሞ ትናንትና ከአቢጋ ጋር ሜሮንን እንድንከሳት ፖሊስ ጣቢያ እንድንሄድ ተነጋግረን ነበረ። ቆይ እኔ ሳላውቅ የተፈጠረ ነገር አለ እንዴ? ኧረ እኔ ምንም የማውቀው ነገር የለም። ግን ደግሞ እንደ ትልቅ ነገር አትቁጠሪው። ያው ትልቅ ሰው አይደለሽ? አንቺንም ደግሞ ከልጃቸው ለይታ አይብሽ። ኧረ አንተ እንዴት እንደሰደበችኝ ስላላየኩ እኮ ነው። ኧረ ቀለል አድርጊው። ማይሆኑ ቃላት ነው የተናገረች። ልጅ አጠገብ እንዳይሽ አልፈልግም፣ አጠገቧ እንዳትደርሺ። ህመሙም አለባቸው አይደል? ትንሽ ተበሳጭተው ነው የሚሆነው። ግን ሜሮንን ፖሊስ ጣቢያ ለመክሰስ ጊዜው ገና አይመስልሽ? ምንድን ነው የዚህ ሁሉ ነገር የመፈጠሩ ምክንያት ሜሮን አይደለች? አውቃለሁ። እሱን ግን ያው ታውቂያለሽ፣ ገና ብዙ ማስረጃ እንኳን እጃችን ላይ ሜሮን ደግሞ የሀብታም ልጅ ነች፣ እጇ ረዥም ነው። ስለዚህ ነገሩን ማስረጃውንም ጭራሽ ተጥፋብን ትችላለች። ስለዚህ ድምጻችንን አጥፍተን ቀስ ብለን ነው መክሰስ ያለብን። አሁን ጊዜው የደረሰው መስሎኝ። እሺ ልልና እና ለሷ ጊዜ ልንሰጣት ነው ማለት ነው? ችግር የለም። እሺ ዳግምስ ነገር? ዳግም እስካሁን የት እንዳለ ሊገኝ አልቻለም። እሱም እየፈለጉት ነው፣ ግን እስካሁን ምንም አይነት ፍንጭ ሊያገኙ አልቻሉም። ዳግም ሳይያዝ ሜሮንም ሳትያዝ እንዴት ነው የሚሆነው? ችግር የለውም፣ በእኔ ጣይ። እሺ ለዚህ ነው የፈለኩክ። ወዴት ነሽ? ወደ ቤት እየገባሁ ነው። ልሸኝሻ? ቆይ ዛሬም ትምህርት ቤት አትሄጂም? ለምንድን ነው ስነግርሽ የማይገባሽ? አልሄድም መብት አይደል? ምንድነው ቆይ ችግርሽ ሜሮን? እስቲ ንገሪኝ። የለም መሄድ አልፈልግም፣ አልሄድም በቃ መብት አይደለም እንዴ? ቆይ ለምን ብትጨቀጭቂኝ? እስቲ ተረጋጊና የተፈጠረውን አሳውቂ። ችግር የለብኝም። ደግሞ ስለ ትምህርት ምን ታውቂያለሽ አንቺ? ዝም ብለሽ ኩሽና ስራሽን አሰሪ። በቃ ጨቅጭቂኝ፣ አልሄድም መብቴ ነው እንዴ? አባቢ ራሱ እንዳንቺ አልጨቀጨቀኝም። እሺ ሜሮን ልታከብሪኝ እኮ ይገባል። ከልጅነትሽ ጀምሮ ማውቅሽ እህትሽ ነኝ። አይደለሽም? አዎ አይደለሽም። እኔን እንደ ታላቅ እህት አይተሽ ልታከብሪኝ ግድ ይልሻል። ምንድነው ቆይ ችግርሽ እንዴ? ቆይ አጨቅጭቂኝ፣ በቃ እኔ መሄድ አልፈልግም። ዝም ብለሽ አሰሪ። ትምህርት አትበይ። ስለ ትምህርት ምንም የምታውቂው ነገር የለም እንዴ? እዛ መሄድ ማልፈልገው ከሰው ጋር ማውራት ስለማልፈልግ ነው አይደል? ለምን የምትጨቀጭቂኝ? ዝም ብለሽ ኩሽናሽን ስራ አሰሪ እንዴ? ቆይ እሺ ምንድነው የተፈጠረው? እባክሽን ንገሪኝ። በቃ እያንዳንዱን ነገር አስረጅኝ። ለሁሉም ነገር መፍትሄ አይጠፋም፣ ንገሪኝ። ይኸውልሽ ብነግርሽም ባልነግርሽም ለኔ ችግር ምንም የምትፈይጅልኝ ነገር የለም። ስለዚህ ተይኝ ነው። እኔ ቤቱን ለቀቄልሽ ልውጣ? ኧረ ችግር የለውም፣ እኔ እሄድልሻለሁ። ሂጂልኛ፣ በቃ አልፈልግሽም። እያንዳንዱ ነገር ግን ዋጋ ያስከፍልሻል። እሺ Bravo, Daddy, bravo. አደረግነው። አንተ 100,000 ብር እንደዚህ ቀላል ነው? ዋው! በጣም ነው የማመሰግነው ዳጊ። እንዴ ኧረ አንተ ምን ሆነህ ነው? ያመሰግናለሁ አትበለኝ አላልኩም? የአንተ ጉዳይ ማለት እኮ የኔ ቀላል ነው። የእውነት በጣም ትልቅ ውለታ ነው ያልከኝ። ኧረ እባክህ አንተ ምን ሆነሃል? እየነገርኩህ መቼም አልረሳውም። መቼም። ኧረ ችግር የለውም አልኩህ እንጂ። አሁን ይሄንን ቀጥታ ሄጄ ለአቢጋ እሰጣታለሁ።
ከዛ ምሳቅ ወደ ውጭ ትሄዳለች ማለት ነው። ደስ ይላል። ግን ወይ አብያ ከሀገር ከወጣች በኋላ የኔስ ጉዳይ ፖሊሶቹ ትምህርቴም ታውቃለህ መጨረስ አለብኝ። እድሜ ልኬን ከእነሱ ጋር እየተሯሯጥኩ ኖሩ። ይገባኛል ዳጊ፣ ይሄ ምንም ሊያሳስብ አይገባም። እኔ ያሰብኳቸው መፍትሄዎች አሉ። ቀጥታ አቢጊያ ከሀገር ከወጣች በኋላ ደግሞ ወደ አንተ ጉዳይ እንመለሳለን። ሀሳብ አይዋሽ። አረ ችግር የለም፣ እተማመንብሃል። በጣም ነው የማመሰግነው። ችግር የለም። ብዙ አስጠበቅኩ አይደለ? አረ ደህና ነሽልኝ? አለሁልኝ። አለሁልሽ የኔ ማር። ደግሞ በፎቶ እንዴት አባቱ አስማት የሆነ ገላ ነው ያለሽ። የምርህ ነው? የእውነት የልዕልት ገላ ነው ያለሽ። እየቀለድክብኝ ነው እንዴ? ያው እንደዛ አይነት ሴት ሆኜ እንኳን አይደለም አንተን ላለማጣት ያደረኩት ነገር ነው። የኔ ፍቅር ለኔ እኮ ነው ላክሽ። ለምንድን ነው በዚህ ነው ያልመታካብጂው? ያው ያካበድኩ እኮ አይደለም ልንገር ብዬ ነው። አረ እንደዚህማ ሀሳብ አይግባሽ። እሺ ዛሬ ደግሞ በጣም ነው ያማረብሽ። ይበል። አመሰግናለሁ። ቆይ ምን አንድ ሰርፕራይዝ አለኝ። ሰርፕራይዝ? የምን ሰርፕራይዝ? የማን ነው? ያንቺ። የምርህ ነው? አዎ። እንዴት በዚህ ፍጥነት? እሱ ነው የገረመሽ? ይሄው ትኬትሽ፣ ይሄው ፓስፖርትሽ። የቀረሽ 1 ሳምንት ብቻ ነው ለመሄድ። በአንድ ሳምንት? የምርህን ነው? በጣም ነው የማመሰግነው። ምን ሆነሽ ነው? በእኔና አንቺ ማለት መመሰጋገን አለ? አይ የለም፣ ግን አላውቅም። የእውነት ውለታ በጣም እየበዛብኝ ነው። እንዴት አድርጌ እንደምከፍለው ሁላ አላውቅም። ትዝ ይልሃል ያኔ ዶክተሩ ለእናቴ ተከታታይ ሕክምና ብትከታተል ሲነግራት በገንዘብ ማጣት ምክንያት እናቴ የሆነ ነገር ትሆናለች ብዬ ስጋት ውስጥ ገብቼ ነበር። አሁን ግን ምንም ስጋት አይኖርም። ምክንያቱም ሄጄ በየወሩ ገንዘብ እልክላታለሁ። እናቴን በስነ ስርዓት ሕክምናውን ትከታተላለች። አንድ ነገር ብቻ ቃል ገቢልኝ። ምን? ሁሌም እንደምታፈቅረኝ ቃል እገባለሁ። በጣም እንገናኛለን። ቆይ ሸኝቻለሁ። አቢጊያ ምን ሆና ነው? እቺ ሰሞኑን በጣም መቅረት አብስታለች። ምን ሆና ነው? አቢጊያ ምን ሆና እንደምትቀር እኔ ራሱ ምንም አውቀው ነገር የለም። እናቷ ጋር ደግሞ ስሄድ በጣም ጮሃ ሰድባ ምናምን አላባረረችኝም እንዴ? ለምን? ምን አውቃለሁ። ምንም አይነት ነገር በእኔና በአቢጎ መሀል አልተፈጠረም። ግን በጣም ነው የተቆጣችኝ፣ በጣም ነው የሰደበችኝ። ምን ሆኖ ይሆን? ምን አውቃለሁ። አላናገርሻትም? መቼ አግኝቻት? የት አግኝቻት ነው የምነግራት? ክላስ እንደምታየው አትመጣም። በዛ ላይ ደግሞ
ቤትም ሲሄድ እናትየው እንዴት ምንጭቅጭቅ አድርጋ እንዴት እኮ እንዳባረረችኝ ብታይ። ምን ሆነ ይሆን? አትግባቡም እንዴ? ከዚህ በፊት ከማዘር ይወጋ ምናምን ቤት አትሄጂም እንዴ? ኧረ እኔ ቤተኛ ነኝ። እናትየው በጣም ነበር ድሮ የሚወዱኝ። ምን እንዳረጓቸው አላውቅም። አንቺ እንዴት እንዳባረሩኝ ብታውቂ። ምን አጥፍቼ ነው ስላቸው ሂጂልኝ ከዚህ ጋር። ምን ተፈጥሮ ነው ወይስ ያጠፋሽው ጥፋት አለ? ኧረ እኔ እስከማውቀው ምንም ያጠፋው ጥፋት የለም። ደግሞ እርግጠኛ ነኝ የእናትየውስ እሺ። ግን አቢጊያ ምን ሆና ነው? ከዚህ በፊት ታወርታችሁ አታውቁም ያለውን ነገር ምናምን? ምንም ያለች ነገር የለም። አልተጣላን። ብቻ ግን ክላስ እንዴት ነበር? አሪፍ ነበረ። ጋሼ ሜሮን ትምህርት ቤት ከሄደች የ2 ቀኗ ብላት በሰራት አልሰማለች። እስቲ አንተን ከሰማች ተቆጣት። ለምንድን ነው የቀረችው? ምን አውቃለሁ። ለምንድን ነው ማትሄጂው ስላት እንደተለመደው ምን አገባሽ ነው መልሷ። ግራ ሲገባኝ እኮ ነው ላንተ የነገርኩህ። ቆይ አንቺ አናደሻት ነበር? ጋሼ ኧረ በፍጹም። በምን ተገናኝተን እንደ ሌላ ቀኑ ቁርስ ሰርቼ ተነሽ ሂጂ ወደ ትምህርት ቤት ስል ምን አገባሽ አልሄድም ማለት። ትላንትና እሺ በአንዳንድ ነገር ደብሯት ይሆናል ብዬ ዝም አልኩኝ። ዛሬ ስደግም ነው ላንተ ለመንገር የተገደድኩት። ትምህርቷ ላይ ደግሞ ሲሪየስ መሆን እንዳለባት ነው ማስበው ጋሽ። በቃ እኔ ያናግራታለሁ፣ ችግር የለም። እሺ ጋሼ ተቆጣት፣ በትምህርቷ አትቀልድ። እሺ ጋሼ ቡና ላፍላ አይደል? አይ ቡና ቢሮ ጠጥቼ መጣሁ፣ አሁን አልጠጣም። እኔ አብረን እንጠጣለን ብዬ እየጠበቁ ካልነበር በቃ ብቻዬን ጠጣ። ወይ ጉድ! ስምኝማ ሜሪ፣ አንድ ነገር ልንገርሽ። እንዴ ከመጀመሩ ነው ደግሞ ለኔ አስፈቅደሽ ወሬ የምታወሪልኝ? አይ እንዳትቆጪልኝ። ጭራሽ እኔን የሚያስቆጣ ነገር ነው? ምን? ለማርክ እኮ ፎቶዎቹ ላኩ። እንዴ የምሬን ነው ወይ? በእናትሽ የምሬን ነው። ሄዊ ያምሻል እንዴ? ምን ላድርግ ታዲያ? እሱን ላለማጣት ስል ነው። ታዲያ እሱን ላለማጣት ብለሽ ራስሽን ማጣት አለብሽ? በእናትሽ ሜሪ እንድጸጸት አታድርጊ። እኔ ግን ይቅርታ አድርጊልኝና ማለት ካልደበረሽ የሚሰማኝን ልንገርሽ። ፎቶውን ያስላከበት ምክንያት ራሱ አልገባኝ ስልሽ እኔ እንጃ። ይሄ ስለሚወደኝ ስለማያፈቅረኝ ምናምን የሚባለው ነገር ራሱ አልገባኝ። ሜሪ ምንድነው መቀባጠሪ? ነው በቃ የተሰማኝን ነገር ነው። እኔ ስለሚወድሽ ነው ብዬ አይደለም ማስብ። አላቅም ሄዊ ጥሩ ነገር አላደረግሽም። ሲቀጥል ደግሞ ስለሚያፈቅርሽ ፍቅሩን ለመግለጽ አይደለም ፎቶውን ያስላክሽ። ማይወደኝ ቢሆን ኖሮማ ፎቶዎችሽን ላኪ አይለኝም። ከመጀመሩ ነው ፎቶ መላክ የፍቅር መገለጫ ሆኖ እንዴ? ግን ደግሞ እንዳላጣው ስል ነው። እሱን ላለማጣት ብለሽ ራስሽን እያጣሽ እንደሆነ አትርሹ። እኔ ግን ካልደበረሽ የሚሰማኝን ነገር ጋርሽ ማለት ማርክ ስለሚወድሽ ምናምን አይመስለኝም ፎቶውን ያስላከሽ። እና ለምን ነው አላቅም። ግን ደግሞ ፎቶ ማስላክ የመውደድ መገለጫ ነው ብዬ አላስብም። እንዴ ኧረ ሄዊ ምን ሆነሻል? ከመጀመሩ ነው ፍቅር በፎቶ መረጋገጥ የጀመረው እንዴ? እሱን አላቅም። ግን ደግሞ እንዳላጣው ስል ነው። እኔ ግን እሱን ላለማጣት ብለሽ ራስሽን እያጣሽ መሆኑን እያወቅሽ አይመስለኝም። ሜሪ ሌላ ጭንቀት አትሁኝብኝ። እሺ በቃ ተይው። ግን እሺ ምን አለሽ?
ምንም አላለኝም። ታምሪያለሽ፣ ቆንጆ ነሽ፣ ሌላ ምንም አላለኝም። በቃ አይ በዚህም ከተፋታሽ ጥሩ ነው። ሌላ መዘዝ ይዞ እንዳይመጣ እንጂ። እንዴ ምን መዘዝ ሊያመጣ ይችላል? አላውቅም ሄውዬ፣ እኔ እንጃ። እንደዚህ አይነት ነገር እጁ ላይ ያለ ቀላል ይፋታሻል ማለት ዘበት ነው። በቃ ሻትጨን አስጨንቅሽ ፈልጌ አይደለም፣ ግን በቃ የተሰማኝ ነው። እሺ እናት አይዞሽ። እኔ የምልህ መቼ ነው ግን አንተ ልብ የምትፈታው? ኧረ በእናትህ ደግሞ ምክር ልትጀምረኝ ነው? ፈታ በል እንጂ ምንድን ነው እንደ ሽማግሌ የሚያደርገው? በቃ የሆነ ነገር ስናገር እንደዚህ ነው አይደል የሚያደርገው? የእኔን ተው፣ ችግር የለውም። አንተ ግን ስራ አገኘህ? ስራ እባክህ ምን ይገኛል? ገና እየፈለግኩ ነው። እስካሁን ምንም የለም። አንተስ ግን? የእኔማ ታውቀዋለህ፣ ዋናው ገንዘብ ማግኛ መንገዱ ነው። በዛ ማለት በዚህ ገንዘብ የማገኝበትን መንገድ እፈጥራለሁ። አይ ቢሆንም ወንድሜ ነው፣ ከእንደዚህ አይነት አጸያፊ ስራ እየሰራ ገንዘብ አገኛለሁ ምናምን ገለመሌ ከምትል ግን ብትቆጠብ ነው የሚሻለው። እባክህ እንደዚህ አይነት ነገር አታድርግ። ኧረ በእናትህ ከምክር ምናምን ውጣ፣ ፈታ በል በቃ። እድሜን እኮ በምክር ምናምን ጨረስከው። ምንድን ነው በቃ የሆነ ነገር ስናገር እንደዚህ ነው አይደል የሚያደርገው? መቼ ነው ግን እንደ ሰው አንተ የምትመከረው? እባክህ ምን አለ ግን እንደ ሰው ብትሆን። እንደ እንትን ያዘልላል የሆነ ነገር ስናገር። የፖሊሶቹ ነገር ምንም ችግር የለውም። አሁን በቅርብ ቀን አቢጊያ ከሀገር ትወጣለች። ልክ እሷ ከሀገር እንደወጣች እስከዛሬ የነበሩት መረጃዎችና ማስረጃዎች ማለትም አቢጊያ እንዳልተደፈረችና ውሸት መሆኑን የሚያሳውቁ መረጃዎችን ፖሊሱ እንዲያውቅ እናደርጋለን። ከዛም በኋላ እኔ እናንተ ነፃ እንሆናለን ማለት ነው። ኧረ አይደለም ዶክተሩስ ፌክ ማስረጃ ይሰራል። እሱ ጋር እኮ ሄዱ ማለት እኛ ጋር መጡ። እሱን አላሰብኩትም ነበር። እኔ ግን እየፈራሁ የሆነ ነገር ማድረግ አለብን። ሌላ መፍትሄ ያስፈልገናል ማለት ነው። እና ምን አሰብክ? አስቤኝ ሜሪ፣ ወይኔ ለምንድን ነው ከትምህርት ቤት የቀረሽው? አይ ምንም ትንሽ ሙዴ ስላልሆነ። እንዴ ሙዴ የሚባል ነገር አለ እንዴ? ትምህርት ነው። እሺ በቃ ነገ እገባለሁ። ደሽ ደግሞ ብሩን ለምንድን ነው የፈለግሽው? ሞባይሌን ልቀይር። ሞባይሌን ልቀይር? ችግር የለም አይዞሽ። አንቺ በምንም ነገር እንዳትጨነቂ። እኔ ለአንድ ልጄ የማልሆነው ነገር የለም። እኔ የምሰራውን መለፋው ለአንቺ ነው። ስለዚህ አይዞሽ እሺ የኔ ቆንጆ። በቃ ልሄድም። ልንለያይ ነው እንግዲህ። ከራስ ጋር ብዙ እያወራኝ ነበር። ሁሌ እንደዚህ አይነት ነገር አስባለሁ፣ ግን ደግሞ እንደዚህማ ብለሽ አታስቢ እያልኩኝ ራሴን በራሴ ማጽናናት ጀምራለሁ። ምክንያቱም አንደኛ ነገር መሄዴ ግዴታ ነው። ሁለተኛ ነገር ደግሞ እናቴን ጥዬ መሄዱ በጣም እያስፈራኝ ምናምን እንደሆነ አላውቅም።
ለእናትሽ ነው ያለውላት አይደል እንደ ያሉ አላውቅም። ይሄን ብዬ ማመስገን እንዳለብኝ። ስለምን ምስጋና ነው የምታወሪው? በእኔና አንቺ ማለት እንደዚህ አይነት ነገር አለ? እንደዛ ማለት ፈልጌ ሳይሆን ተይ፣ እንደሱ አይደል። እንደ ሩቅ ሰው እያየሽ ነው መሰለኝ። እንደዛ ማለት ፈልጌ ሳይሆን አለ አይደል ውለታ በጣም በዛብኝ። አንዳንድ ሰው ከልክ በላይ ሲልልህ ምን ብለህ ማመስገን እንዳለብህ እንኳን አታውቅም። እኛ ስሜት የተሰማኝ እንጂ አንተን እንደ ሩቅ ሳስብ አይደል። ይህን ነገር ለአንቺ በማድረግ ሁሌ ነው የምኮራው፣ ምክንያቱም በጣም ስለማፈቅርሽ። አውቃለሁ አይደል በጣም ነው እኔም በጣም ነው የምወድሽ። አንድ ነገር ብቻ ቃል ግቢልኝ። እናትሽን አሳክመሽ ስትመለሽ እንደምንጋባና አብረን እንደምንሆን ቃል ግቢልኝ። ቃል ገባለሁ። በጣም ነው የማፈቅርሽ። በጣም ከራሴ ጋር በጣም እየታገልኩ ብቻ ስለ ሁሉ ነገር እግዚአብሔር ይመስገን። በድጋሚ እናቴ ነገር አለ። ምንም ችግር የለም። ሀሳብ አይገባሽ ብዙ ነገር ለሁሉ በትክክለኛ ጊዜና ሰዓት ነገር ትንሽ ደግሞ በጣም አደራ እናቴ ነገር ምንም ችግር ከጎናችን ነው። በቃ አታልቅሽ እንጂ። ኧረ አላለቅስም። ደስ ብሎኝ ነው ማለት በቃ ልሂድ ካልሆነ እዚሁ ነው የምቀረው። እንደደረስኩ እንደውልላችኋለሁ። ከአሁኑ እኮ እየናፈቅሽ ነው። ዘራፈ እንደዛ አይባልም። እንዳልቀር እንደውም እቀራለሁ። ቻው። በቃ በጣም ነው የምወደው። ቻው። ቻው ቻው። እማ አሁን አንቺ ደብዳቤ በምታነቢበት ሰዓት እኔ ፕሌን ውስጥ ነኝ። ቻው ሳልልሽ የሄድኩት አንቺን ቻው ማለት ምንም አቅሙ ስለሌለኝ ነው። አንቺን ትቼ ለመሄድ እጅግ በጣም ተቸግሬ ነበር እናቴ። ግን ደግሞ ምን ላድርግ፣ በቃ መጨከኔ ግዴታ ሆነና ጨክኜ ሄጃለሁ። እማ አሁንም ነግርሽን ነገር ልብ ብለሽ አንብቢው። እናቴ እኔ አልተደፈርኩኝም። ሁሉም ነገር እኔ ከሄኖክና ከዳግም ጋር በመሆን ያቀነባበርነው ሴራ ነው። ለምን ይህን ሁሉ ነገር ማድረግ አስፈለገሽ እንደምትይኝ እርግጠኛ ነኝ። ይህን ሁሉ ነገር ያደረጉት አንቺን ለማዳን ነው። ትዝ ይልሻል አንድ ጊዜ አሞሽ ሐኪም ቤት ሄደን ሐኪሙ እኔን ብቻሽን እፈልግሻለሁ ሲለኝ ያን የነገረኝ ነገር ህመምሽ ያለበት ደረጃ እጅግ በጣም አሳሳቢ ሁኔታ ላይ ያለ እንዳለ ነው እናቴ። በአስቸኳይ ሕክምና ካልጀመርሽ ምናልባትም በጣም በአጭር ጊዜ ውስጥ ላጣሽ እንደምችል ነበር የነገረኝ። እናም እማዬ ህመምሽ በጣም ከባድ ስለሆነ በትንሽ ጊዜ ውስጥ ፊትሽን እንዳልሆነ አድርጎ አበላሽው። በዚህም ደግሞ አያበቃም። በፍጥነት ሕክምና ማግኘት ካልቻልሽ ከዚህም የባሱ ነገሮች ሊፈጠሩ ይችላሉ። ስለዚህ ያኔ ዶክተር ያንን ነገር ሲነግረኝ ያጣሁሽ ያህል ነበረ በጣም ያዘንኩት እናቴ። ከዛ ሄኖክ ምን ሆነሽ ነው እንደዚህ ያዘንሽው ሲለኝ ሁሉንም ነገር ነገርኩት። እናም እሱ ሜሮን እኔም በጣም ተሰርበኝና ታመናጭቀኝ ስለነበር ዳግምን ተጠቅመን እሷን ወጥመድ ውስጥ አስገብተን ገንዘብ ከእሷ መቀበል የሚለውን ሀሳብ አመጣ። መጀመሪያ ላይ በፍጹም አልቀበልህም እንደዛ አላደርግም ብዬ ነበረ። ከዛ ግን ያንቺን ሁኔታ ሳስበው ከመቀበል ውጭ ምንም አማራጭ የለኝም ነበር። እናም ተቀበልኩትና ዳግም ለሜሮን እኔን እንዲያስፈራራኝ እንድታዘ ሆኖ ተመቻቸላት። ከዛ እሱ ደፈርኳት ብሎ እሷን ማስፈራራት ጀመረ። እኔም ደግሞ ተደፍሬያለሁ ብዬ መጣሁ። ያን አንቺ ለፖሊስ ስታመለክቺ ፖሊሱ ካልተመረመርሽ ብሎ ሐኪም ቤት ሲወስደኝ ያው ራሱ ሐኪም እንዲመረምረኝ ነው የሚፈልገው ያልኳቸው።
ዶክተሩ ሁሉንም ነገር ስለሚያውቅ እንዲተባበረኝ ለምነው ነበር። አንቺ ያለሽበትን ሁኔታ ስለሚያውቅ ከሄኖክ ጋር የሰራነውን ድራማ በጠቅላላ ነገር ነው አዎ ተደፍራለች የሚል ማስረጃ እንዲሰራልኝ እንዲተባበረኝ ለመንኩት። ከዛ እሺ ብሎ ሰራልኝ። ዳግም ትምህርቱ ለእኔ ሲል በገባበት ጣጣ ምክንያት አቋረጠ። ሌልና ብቻዬን ስመጣ እንኳን ተደብቃ እንደምትጠብቀኝ ስለማውቅ ዳግም መንገድ ላይ የመጣ እንዲዝትብኝ ምናምን አደረግን። ከዛ ካሜሩን እኔን ከሀገር የሚያስወጣኝን ያህል ብር ዳግም አስፈራርቷት እንዲቀበላት አደረገ። አሁን እኔ ከውጭ ሀገር እየሰራሁ በምልክልሽ ብር አንቺ ሕክምናሽን መከታተል ትችያለሽ ማለት ነው እናቴ። ይሄ ሁሉ የሆነው ለአንቺ ስል ነው። አንቺን ስለምወድሽ፣ አንቺን ማጣት ስለማልፈልግ ነው እናቴ። እባክሽን እንዳታዝንብኝ፣ ይቅር በይኝ። የምወድሽ ልጅሽ አቢጊያ